ውበት ሲለካ በአህሙና በፈኪ ነው ለካ። ዛሬ እንግዲህ አህሙና ፈኪ ፍክት ብለው መጥተዋል። ማሻላ በጣም ነው የሚያምሩት። በነገራችን ላይ አህሙና ፈኪ እንግዲህ ውበታሞች ናቸው አብረው ሲመጡ በተለይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተወደዳችሁ የተከበራችሁ በመላው ዓለም የምትገኙ ወደ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? እንዴት ከረማችሁ? ያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት ተመኘሁላችሁ። ዛሬም እንግዲህ በአህሙና በፈኪ ተመልሼ መጥቻለሁ። ለዚህ ቻናል አዲስ ናችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ ማለት ነውና ዛሬ እንግዲህ አህሙ አረንጓዴ በአረንጓዴ አድርጓታል ፈኪን ማለት ነው። ከራስ ከሂጃቧ እስከ እግሯ ጫማ ድረስ ማሻላ። እንግዲህ ያው አህሙ ስጦታ ሰጥቷታል። ግን በአንድ ጓደኛው ማለትም እማቃት ሴት ናት፣ እማቃት እህቴ ናት እና ለፈኪ ስጦታ ስጥልኝ ብላ ነው ብለው እንግዲህ ስጦታ ሰጥቷታል። እንግዲህ ለእሷ ስጦታ ሲሰጥ ለራሱም አንድ አይነት ልብስ እንዲሆንለት ቱታ ገዝቷል ማለት ነው። እና ፈኪ ግን ሚስጥር አወጣች። ተይ አንቺ ያሹ ነገር ሁሉ ያምረኛል፣ እባብ ራሱ ብጨብጭ እጨብጣለሁ ብለኸኛል ብላ እንግዲህ ስትለው ነበርና ለምንድን ነው እንደዚህ ያልኩሽ ብሎ መልሶ ሲጠይቃት እንግዲህ ፈኪ ስለምትወደኝ ነው ብላ ተሽኮርመማለች ማለት ነው። በነገራችን ላይ አህሙና ፈኪ በጣም ይዋደዳሉ ይመስለኛል። ግን ያው አንዳንድ ጊዜ ያለ አይደለ ብቻ ሁልጊዜ እንደዚህ ፍክት ብላችሁ እየሳቃችሁ ደስ የሚል ቪዲዮ ብሰሩ እንዴት ደስ እንደሚለን ማለት ነው። በተለይ በቃ እኔ እንጃ አህሙና ፈኪ ሲመጡ ከድሮም ጀምሮ በቃ የሆነ አላደል የሆነ የሚስብ ነገር አላቸውና አህሙ ያለ ፈኪ፣ ፈኪ ደግሞ ያለ አህሙ በቃ የማያምሩት ከሚመስሉ ድረስ የሆነት ሲስቁ ራሱ ሁለቱ ሀታ እስኪ አህሙ ከሌሎች እህቶቹ ጋር ሲሰራ ምናምን ይስቃል። ግን ከፈኪ ጋር የሚስቀው ሳቅ ራሱ ማለት ከፈኪ ጋር የሚስቀው ሳቅ ግን በጣም የተለየ ሳቅ ነው እና ማሻላ ክፉ ያያችሁ በቃ ከሰው አይን ይጠብቃችሁ። ሌላ እኔ ምንም አልልም። ምክንያቱም አንዳንድ ጊዜ እይታ የበዛበት ነገር ጥሩ ስላልሆነ ማለት ነው እና አላህ ከእንደዚህ አይነት ነገር ይጠብቃችሁ። ሲቀጥል እንግዲህ በባለፈው አበያ ሰጥቷት ነበር። ዛሬ ደግሞ ቀሚስ ፉስታን ነው የምንለው አበኛ ፉስታን ሰጥቷታልና ቀሚሱ ደግሞ ማሻላ ተባረካላ በጣም ነው ያማረባት። በነገራችን ላይ ፈኪ እንኳን ልብስ አይደለም ኬሻ ራሱ ብትለብስ ያምርባታል ሁልጊዜ ላለው ካካሄዷ ከሁሉ ነገሯ ከፈገግታዋ ከሳቋ በቃ ልብሱን የሚያደምቀው ሳቋ ይመስለኛል እኔ አንዳንድ ጊዜ ሳስበው ማለት ነው። እና አህሙ ያው በባለፈው አበያ ሰጥቻት አንተነህ አበያ የገዛህላት አንተነህ እያላችሁ ለምትሉኝ ወዳጆቼ እኔ አይደለሁም ሌላ ሰው ሰፕራይዝ አድርጋት ብሎኝ አንድ እህቴ የምታደንቃት እኔንም እሷንም የምታቀልጅ እናት ሰፕራይዝ ያደረገቻት ብሎ ተናግሯል። ከዛ በመቀጠል ደግሞ ማለት ነው ቢኖረኝ እንኳን አበያ ነው ያለው እንኳን ልብስ መኪና ራሱ ገዛላታል መኪና ራሱ እገዛላታለሁ እያለ ነበርና እንግዲህ ያው ለምወደ እንኳን ለፈኪ ያ በዚህ አጋጣሚ ወዳታለሁ እያለ ይመስለኛል። እንግዲህ ያጣምራችሁ አለልም ትዳር ያአላህ ነው። አላህ ሲወፍቅ ነው ማግባትም መጋባትም የሚቻለውና ማለት ነውና ያው ለሚወዱ ሰው እንኳን ልብስ እንኳን እንደዚህ ጨርቃ ጨርቅ ነገር መኪና ራሱ እየተገዛ አይደለም መኪና ራሱ ይገዛል። ምን ችግር አለው ኖሮኝ ባደርግላት እያለ እንግዲህ ሲናገር ነበር። እንግዲህ አላህ የተትረፈረፈ ርዝቅ የተትረፈረፈ ነገር ይስጥህና ፈኪንም ሰፕራይዝ ለማድረግ ያብቃህ ኢንሻአላህ ኢንሻአላህ። በተረፈ ግን መጨረሻ ላይ ያደረጉት ሀረካት እንደኔ ያሳቀዋል። ወደቀ እያልኩኝ ልብ ያብሮ ቆጧል ይል ነበረ። ለማንኛውም ማለት ነው ውዶች ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ለምታበረታቱን ደግሞ ከልብ እናመሰግናለን። ፈኪንም እንግዲህ ጉዞ ወደፊት ቀጣይ ብዙ ነገሮችን ይዘሽ እንደምትመጪ ከአህሙ ጋር ተስፋ እናደርጋለን። በነገራችን ላይ በጣም ነው የሚያምሩት። እኔ እንጃ በቃ ለምን እንደልባላቀ ማለት ነው። ያው
ፈኪዬ እኮ ስለምወዳት ስለምታሳዝነኝ ነው ባይዘው ወይ እንደዚህ እንትን እምለውና ያው አላ አይደለ አንድ ቃኔ እንደምንጀበለችው ቃላት ያጥረኛል ማለት ነው። እና ለማንኛውም ውዶችዬ ስነግራችሁ የማዳም ቅመሞች ጓደኞቼ ማለት ነው እንደኔ ማዳም ቤት የምትሰሩ አላህ የረፍት እንጀራ ይስጠን። አላህ በቃችሁ በቤታችሁ ከቤተሰብ ጋር ጾሙ የሚል በቃ ደስ የሚል ላይፍ ይስጠን። የእውነት በቃ በሀገራችን ላይ የምንደሰትበት እንጀራ፣ ሀብት፣ ጤና፣ ፍቅር ይስጠን እላችኋለኝ። እንግዲህ ዘንድሮ በመዳም ቤት የምትጸሙ ቀጣይ ዓመት ሀገራችሁ ገብታችሁ ከቤተሰብ ጋር ከትዳር አጋራችሁ ጋር መጾም የፈለጋችሁ ያሰባችሁ ያሰብን አላህ ያሳካልን፣ አላህ ያሳካላችሁ ማለት ነው። አላህ ያሳካልን ያሳገኝ። ያው እኛ በተለይ አረብ ሀገር ያለን እህቶች እናስባለን፣ ግን አንዳንድ ጊዜ በቃ አይሳካም። ያ ነገር አለመሳካቱ ነው የሚያስቀኝና ኢንሻአላህ ቀጣይ ዓመት ኢንሻአላህ ቢኢዝኒላህ ተዓላ ሁላችንም ያሰብንበት የመጣንበት አላማችን ሀሳባችን ውጥናችን ተሳክቶ ሀገራችን የምንገባ ሀገራችን ገብተን ደግሞ የስራ ሳይሆን የረፍት እንጀራ በቃችሁ የሚል እንጀራ በቃ አላ አይደለ ቁጭ አድርጎ የሚበላ እንጀራ ይስጠን ይስጣችሁ እላችኋለሁኝ። እና ወዶችዬ ቻናሉን ሰብስክራይብ፣ ላይክ፣ ሼር አድርጉት። ያው ደጋገምኩባችሁ ምንም ማድረግ አይቻልም። በተረፈ ወዳችኋለሁ፣ አከብራችኋለሁ። አላህ ጾማችንን ጾመው ከተቀበሉት ባሮቹ ያድርገን እያልኩኝ እንግዲህ ፈኪ በአዲስ ነገር ስትመጣ አንዳንድ ነገር እንላለን ማለት ነው ከአህሙ ጋርና ፈኪና አህሙ በቃ ይጣመሩ ልል ነበር፣ ግን አይ ተውኩት ማለት ነው ተውኩት ማለት ነው። በነገራችን ላይ ይጣመሩ እንድንል እኮ የሚያደርገን ሀረካታቸው ነው ማለት ነው፣ የሚሰሩት ስራ ምናምን በቃ እኛ እንደዚህ አይነት ላይፍ ስለምንወድ ለዛ ነው። ለማንኛውም ይመቻችሁ ውዶችዬ፣ በሌላ ቪዲዮ እስክንገናኝ ድረስ ሰላሙን፣ ጤናውን፣ ፍቅሩን፣ አንድነቱን ያብዛላችሁ እያልኩኝ በዚህ ተሰናበትኩ። መልካም ጊዜ